እስልምናን ቁርአን እያነበብኩ ነው። ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁን ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት ያጣሁት? ብዙ ጊዜ በአርባ በሚሰጡ ትምህርቶች ቁጥባ ጁምዓ ላይ አንዳንድ ጊዜም ትምህርቶች የሚሰጡት የአንዱ ኡስታዝ አመለካከት ከአንዱ ኡስታዝ ጋር የሰማይና የምድር አይገናኝም። ግራ ያሰኙኝም which is not basic ምንም ግራ ያሰኙኝም። በደንብ በብዙ መንገድ ያለፈ ኤክስፒሪየንስ ይወስላለኝ። አንዱ ጋር ደግሞ የሚፈቀደውን አንደኛው ደግሞ አይፈቀድም ብሎ ይፈጠፍጠብሃል። እንደዚህ ለአዳዲስ ሰለምቴዎች ከባድ ነው የሚሆነው። እኔ ድሮም ክርስቲያን እያለሁ መጽሐፍ ቅዱስን ብቻ ነው እንደምንጭ የምጠቀመው። ማንም ነጭ የጻፈውን የሱን አመለካከት ሐሳብ ዕውቀት አላነብም። እሱ ሰውየው የተረዳበት መረዳት እኔ መረዳት አለብኝ መጀመር። አንተ እስማኤል የጻፈው መጽሐፍ በምን አይነት የእምነት ክፍል ሆነ በምን አይነት መረዳቱን እንደጻፈው አላውቅም። ሞቲቪንም ማወቅ አለበት። አላውቅም። ስለዚህ አንተን ጽሁፍ አንብቤ ለምን እሰቃያለሁኝ? አንተ እኔ ያስረዳህ አንተ የተገነዘብክበት ለምን እኔ ዱዓ አላረግም እንዴ? ለምን አልጸልይም? እኔ ራሴ አፍተር ኦል ሐሳቡም የሰው ነው ሐሳብ ነው። ከዛ ደግሞ ሐዲሶችን ጠይቃለሁ። እኔ በመጠየቅ አልፈራም። ረሱል ከሞቱ ከ250 ዓመት በኋላ ነው ሐዲስ የተጻፈው። በጣም ጥንቃቄ የተሞላበት ነው። ከማን የሰማኸው? ማን የነገረህ? ያኛውስ የነገረው ማን ነው? ከሌ የሆነ ሐዲስ እንደዚህ ሰምቷል ብለው በእግር ሂደው ፈልገው ጠይቀው ባህሪያቸው ተጠንቶ ማን ነው ላንተ የነገረህ እያለ ሶርሱን ያጠናሉ። ወደ እንግዲህ ሶርሱ እስማኤል ማን ነገረው፣ ተድላ ማን ነገረው እየተባለ እዛ ሶርሱን በደንብ ያጠናሉ። ስቲል የሁሉም ሐዲሶች ሶሒህ የተባሉት በተለይ ስለዚህ እነዛ ከ250 ረሱል ከሄዱ ከ250 ዓመት በኋላ ከሆነ ከተጻፈው አሁን እንደዚህ አይነት ግርታ ውስጥ መግባት አልፈልግም። ስለዚህ እኔ ቁርአን አነባለሁኝ፣ በአማርኛ ተጽፏል። ግን አሁን ከአማርኛው ወደ ቁርአን ወደ በደንብ መነጋገር እፈልጋለሁ። ወደ ተፈጠርክበት ሃይማኖት እንኳን ደህና መጣህ ይሉኛል። ክሊር ሜሴጅ አይደለም ለኔ። እስልምና ደስ የሚለኝ ነገር ትጠይቃለህ፣ መጠያየቅ ትችላለህ፣ መነጋገር ትችላለህ። እኔ አሁን ነው ሙስሊም የሆንኩት። ስፈጠር እስላም ነበርክ የሚለው ነገር አወዛጋቢ ነው፣ ሊያከራከረን እንትን ሊለን ይችላል። አላሳመነኝም ብዙ። በፍጥረት ሙስሊም ከሆንኩኝ አሁን እስልምናን መቀበል አይጠበቅብኝም ነበር። አሁን ነው ሙስሊም የሆንኩት። የሰፈጠር ሰው ሁሉ ሙስሊም ነው የሚለው ሙስሊሞች ለራስ የሚሰጡት ዕውቅና ሊሆን ይችላል። አንተ ስለኔ የምትሰጠው ዕውቅና ሊሆን ይችላል እንጂ በተፈጥሮ ሰው ሁሉ እስላም ከሆነ ማንም ሰው ምንም መነጋገር አያስፈልግም ነበር። ሙስሊም ከሆንኩ ሰው ሁሉ እስላም ከሆነ ማንም ምንም መነጋገር የለበትም። ይሄ ውይይቱ ምናምን ከንቱ ነው የሚሆነው። ስለዚህ ሰው በተፈጥሮ ሙስሊም ሆኖ ነው የተወለደው የሚለውን ለመቀበል ጊዜ ይወስዳለው። ኡስታዙ አይንም አይ ነው እዚህ ውስጥ ያሉት ኡስታዞች መልእክት ላስተላልፍ ንጽጽር ላይ የሚሰሩት የሚያሳምን ነገር ካላቸው ይንገሩኝ። ነው ኡስታዝ አቡበከር፣ ኡስታዝ ዋሂድ፣ ኢብራሂም ንጽጽር ላይ የሚሰሩት እነሳላ በሙሉ ይህንን ነገር ሊያስረዱኝ ሊነግሩኝ ይችላሉ። ሐሳባቸው ካሳመነኝ የመቀበል ችግር የለብኝም። እስካሁን ድረስ መቀበል የከበደኝ ነገር ነው። 72 ሴት ፈልገን ይልሃል። ስንት እንደዚህ እርምጥምጥ እዚህ ሲል መጠመጥ አይደል የሚውለው እዛ ጋር ጀነት ተብሎ ተስፋ ካላደረክ እንደዚህ አይነት ነገር ተስፋ ካላደረክ አላህ እንደዚህ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነ? እሺ ዝም ብዬ አሁን እኔ ድሮ ማምን የነበረው የ30 ዓመት ጎረምሳ ሆነ ትነሳለህ። አትበላም፣ አትጠጣም፣ አታራም፣ አትሸናም መንግስተ ሰማያት ላይ ዝም ብለህ የሆነ ጎረምሳ 30 ምናምን ዓመት እያየ መዘመር አይደብርም? እዚሁ ሙሉ ይደብራል። እየበላ እየጠጣ ህይወት እንኳን ዝም ብለህ ቆመህ ቀርሙን የምትሆነው ጀነት ከሆነ እንደዛ ነው መሆን ያለበት። ሳምቲንግ ፋንሲ ይጠበቃል አይደለ? ሁሉም ነገር በቃ ልክ ምን ያደርጋል ታዲያ? እዚህ እየበላን እየጠጣን እየለበስን እንኳን ኑሮ ይመራል ለዘላለም። የዘላለም ህይወት ከባድ ነው። ሴት ከሌለችበት እንዴት ህይወት ይሆናል? እንዲያውም እነዛን ነገሮች የበለጠ እንኳን ሊሸማቀቅ ሞር ሳጠና እንደውም ተስፋ አደረኩ። አሁን ጀነት መግባት ፈልጋለሁኝ እኔ። አላህ ሁላችንም የጀነት ሰው ያድርገን፣ መጨረሻችን ያሳምርና ጀነት ከተባለ እነዛ ነገሮች በጀነት ውስጥ ያለ እስልምና እኮ ተጨባጭ ነገሩን ማመን አለማመን ይችላሉ። አላህ ባዘጋጀው ጀነት ውስጥ ግን እንዲህ አይነት ስርዓቶች አሉ፣ እንዲህ አይነት ምግቦች አሉ፣ እንዲህ አይነት ህይወቶች አሉ ብሎ የተቀመጣል። ስለዚህ ምንድነው ሴት የሚጠሉ ይመስላሉ። በጀነት ሴት 72 ጉጥ ያለው እና ጉጥ ያለው ጦት እየተደሰትክበት ይዋል ካለ እንደዚህ እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ እኛ ያ ከሌለ ምን ያደርጋል ታዲያ?
አሁን በሴክስ ስታደርግ የምትመጣውን እንትን የደስታ ስሜት እስቲ ቃል አምጣና ግለጣት። አላህ ጥበበኛ ስለሆነ ወሂድ እኔ ኡስታዝ አለው ወሂድ የተናገረው ንግግር ማለሽ እዚህ ጋር ያላችሁ እንዳለ ሁላችሁ እሱ አክባር ልትሆን ትችላላችሁ። ወላሂ ምድር ላይ ያለ ሰው ቢያከሩ ባጢል ሰራ ባጢል ነው። ስም ልጠራ ስለሆነ ከፈለጋችሁ ቀርጹ ነው ሰው ከፈለጋችሁ ቀርጹ ነው ሰው ጥቁር ሻሽ ካላችሁም አሰራ አድርጉ። አሁን የምናገረውን ሰው ማለት ነው ባጢል ሲሰራ ባጢል ነው ያኒ ካፊርን ስህተት ነው ያደረገው ለማለት እኔም ወንጀል ስላለብኝ ቪዲዮ ላሰማችሁ ይችላል። ወንጀል ስላለብኝ የሰው ወንጀል መናገር ስለምን አይፈቅድም። ቢላሂ አለይኩም በስ እስአልኩም ቢላህ በአላህ ስም ጠይቃችኋለሁ። እስልምና ውስጥ ወንጀል ያለበት ሰው ወንጀል ያለውን ሰው እንዳይመክር የሚላል እንዴ? በአላህ ስም ጠይቃችኋለሁ ነው ወይም ወንጀል ላይ ያለ ሰው ወንጀል ላይ የወደቀ ሰው ሙስሊም አስለን ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ኢብኒ አደም ኸጣእ ወኸይሩል ኸጣኢን ተዋቡን እያየን አይደለም እንደ በየጊዜው طيب خطا ካለበት ታዲያ ላ ዒስመተ ዒስማ የለም ፍጹምነት የለም ኢላ መን ዐሰመሁ ላህ ነቢያቶች ቢሆን እንጂ አላህ የጠበቀው ሲቀር ኢዘን ማንንም ሊያደርግ አይችልም። የቢድዓ ባለቤት ብሎ ማኩረፍ የለበትም። ባጢል ከህደት ላይ ያለው ሽርክ ነው ያለው ክህደት ነው ኩፍር ነው ብሎ አይቻልም። ከይፍ ያኒ ወዴት ነው የሚሄደው ጉዳይ? ወላሂ እኔ ይሄንን ስሰማ ደግሞ ተገረምኩኝ በጣም ወላሂ ግን ያኒ ማ ኩንቱ ሙስተብዒድ ከይሄ ነገር አይከሰትም ብዬ በጣም ከምጠብቀው አልነበርኩም። ነገር ግን እኔ ለአንድ አዝማሪዎች በኦሮሞኛ በኩልም ረድ ሰጠን ብሎ አዝማሪዎች ወጥተዋል። በአማርኛ በኩልም አዝማሪ አለ፣ በሌላም በኩል አዝማሪዎች አሉ። ተፋጩ፣ እነሱ ይፋጩ እንደፈለጉ ይዳረው። ነገር ግን አንድ ሙስሊም የሆነ ሰው ካፊር ያለበትን ክህደትን ለአላህ ልጅ አለው ማለትና ሙስሊም ሆነ ዝሙት የምትሰራም ቢሆን ሙስሊም ሆነ ዘፈን የምትሰማ ከሆነ ሙስሊም ሆነ ኸምር የምትጠጣ ከሆነ ሙስሊም ሆነ ሰው የምትገድል ከሆነ ሙስሊም ሆነ ምን አገናኘው? ይሄን ይገናኛል። ወላኪን አላሁ المستعان عليه التكلان ولا حول ولا قوه الا بالله። አንድ ነገር ነግራችኋለሁ። አንድ መጽሐፍ አይደለም ሁለት መጽሐፍ አይደለም ሚሊየን መጽሐፍ ቢጻፍ አንድ ክርስቲያን ማስለም አይደለም ሚሊየን ሙስሊሞች ክርስቲያኖች ወደ ሱና ቢያስገባ አንድ ሰው ስህተት የሰራ ቀን ስህተት ነው፣ ባጢል ነው። አጀበ ይሄ ነው። አልዓጀባቸውም። በመንሃጅ ጉዳይ ላይ አንዳንዱ የሱና ወንድሞች የምትደረደሩ ሰዎች አላችሁ። በመንሃጅ ጉዳይ ላይ አፍረጥርጠን እንዳንናገር ምክንያቱም መንሃጅ አታውቁም የሚል ቀውሉና ከዛም በኋላ ያሸገሽጋሉ፣ ዛይዶ ያራግባሉ። መንሃጅ የሚለውን ጉዳይ ግን ኢኽዋን አልሙፍሊሲው እንደዙ አይን ያወጣ ኢኽዋኒ ሼኹና አላማ እያሉ እያሞገሱ እናገኛቸዋለን። ኢኽዋኒ ጭምብል እኮ አይደለም ሰሪህ ኢኽዋኑ የተረጋገጠ ሰዎችን ሲያሞጋግሱ አብረው ሲያጫፍሩና ሲያዳልቁ እናያለን። ከዛ ይመለሱና ደግሞ ሌላኛውን ኡስታዞችን የሱና ኡስታዞችን ምን ይሏቸዋል? ይሄ ተሚያ አለበት ራሱ እኮ ሙመያ ነው የተረጋገጠለት ሙመያነቱ። ግን ዙሪያ ጥንጥም ይሄዳል። ለምን ከተባለ አንተ በሚዲያ ላይ ከታወቅ በሚዲያ ላይ አጨብጫቢ ብዙ ካለ በሚዲያ ላይ ያዝ ካልክ ከኋላ የተሰበሰቡ አንተን ስር የሚጎርፉ ካሉልህ خلاص ሁሉም ያከብርሃል፣ ይፈራሃል። አይዛ ሙስሊም ወንድሞቹን ከፍ ዝቅ ያደርጋል። ወላሂ ወተላህ ከሚያናደኝ እርር ከሚያደርግ አንዳንድ ወንድሞች ስማቸውን ጠቅሼ መናገር እችላለሁ። ወላኪን ላ ፋኢደተ ምን ዚክር الاسامي يعني ስም ማውስቼ መናገር ምንም ጥቅም የለውም። ካፊር ጋር ሲነጋገሩ ሌላ ምን ተከታዮች ጋር ሲነጋገሩ ያ ትህትና መሬት ልሆንላችሁ መወልወያ አርጉኝና ሲቤቱን ወልውሉት በኔ ማለት ብቻ ነው የሚቀራቸው። አንድ ሙስሊም ወንድማቸው ግን ስህተት ነው ብሎ የሆነ ነገር ከያዘባቸው በሐቅ ስለሚይዛቸው ወይም በመረጃ ቆልሞ ስለሚይዛቸው ያላቸው አማራጭ ወይ ፎሎ አንስተው ይፈረጥጣሉ፣ ብሎክ አድርገው ይጠፋሉ። በውስጥም እንዳታናግሯቸው
ሚዲያ ላይ ይወጡና አናግሩን፣ ችግር የለም እንነጋገራለን። ልክ በውስዳቸው ሰላም አለይኩም እኔ ፉላን አቡ ፉላን ነኝ፣ በተለይ ነኝ አቡ አብደላ ነኝ። ማን አቡ አብደላ? አቡ አብደላ አደም ሐምዛ ቲክቶክ ላይ ደህና ነው። ቆይ እስኪ ዲን 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 ላ አዕሪፈክ ወላ ተዕሪፍኒ ሰላም አለይኩም ማን አንተ ራጃሂል ነኝ እኔ ምን እንዲፈጠር ነው? ሪከርድ እየተደረገ ይወጣባቸዋል ይመስላቸዋል መሰለኝ፣ ይጨንቃቸዋል፣ ላብ ይሰምጣቸዋል። ዑሙመን አላሁ ሙስተዓን እያሞጋገሳችሁ ሰዎችን ላይ የሰቀላችሁ ሰዎች መውረጃ እንዳይጠፋቸው ካፊርን ትላንትና እንዳልነው ካፊር ከሃዲያኖችን ሐሳባቸውን የቢድዓም ሰው ሙስሊም ነው ራሱ የቢድዓ አመለካከትን ባጥል የሚያራምድን ሰው ሐሳቡን አከብረታል። እኔ አከብረዋለሁ እንደዝለዋለሁ የዘቀጥክ ስለሆንክ ነው። ተካዱ السماوات والارض ተካዱ السماوات يتفطرن وتنشق الارض ምንድን አንቀጹ የሚሉት ያ ኢብኑ ሐሰን ተካዱ السماوات تخر الجبال هدا وتخر نعم ለምን ሲባል አንደዐው للرحمن ولدا አንደዐው للرحمن ولدا ለአላህ ልጅ አለ እያልክ አከብረዋለሁ፣ ሐሳቡን አከብርለታለሁ። ያኔ ለአላህ ልጅ አለ የሚሉንም ታከብርለት። መጀመሪያ አላህ ምግብ ነው የሚያቀርበው፣ ትበላለህ፣ ከዛ በኋላ ትጠጣለህ። መጠጡ ደግሞ ወንዝ ነው የሚሰጥህ፣ ጠጅ ትጨምራለህ። የምንተን አለ እዛ ግን ጀነት ውስጥ ሻወርማ አለ። እዛስ አንተ والله ሻወርማ ብሎ ያዛል እኮ እዛ ሄዶ ላ ኢላሃ ኢላላህ ማረቀና ምን ችግር አለው? ወዳለሁ ሻወርማ ወላሂ ሻወርማ በጣም ይወድ። በርገር አልፈልግም፣ ሻወርማ። ዶሮስ? አንተንስ? ዶሮ ወጥ። ኧረ ዶሮ ወጥ ደግሞ አንዳንዴ ያምረኛል። የጀነት አዋፋቶች አሉ ከዶሮ የበለጡ አዋፋት ወላሂ። አልጋው ደግሞ አንተ ምግብ ላይ አልጋው ደግሞ አላረፍረፍ ይላል። አቡኪ ራሱ የሚገፈገፍ ነው ወላሂ። ኧረ እና ያው ሙተኪኢነ አላ ረፍረፊን ኹድሪ ወላሂ ነው የምልህ፣ ቁርአን እኮ ነው። እና አፍንጫሽ እንዳሾልክ እኔ የምለው የወገብ ህመም የለም በለኛ እዛ ቤት። አላሁ አክበር። ይሄ እንደዚህ መፈሻፈሽ እኮ የለም፣ ዝም ብለህ ነው የምንረካው። ትበላለህ፣ ትጠጣለህ፣ ካካ የለ ሽንት የለ፣ በላብ ነው የሚወጣው። ላቡ ደግሞ ሚስክ ነው የሚለው። ከዛ ጁምዓ ደግሞ ዚያራ አለ፣ ነብዩን ሂደህ ትዘይራለህ። አላሁ አክበር አለይሂ ሰላቱ ወሰላም። ነብዩን ሂደህ ግንባር አይናቸው ባህል አይናቸው ላይ ስስማቸው እስልምና ኮፒ ነው ብዬ ነው የማምነው። ኦኬ ከክርስትና እንትን ሞዲፋይ አድርጎ ስም በመቀያየር የሆነ አንድ ብልጥ መሐመድ የሚባል ብልጥ በዛን ዘመን የነበረ ስማርት ብልጥ ሰው ማንበብ መጻፍ አልችልም ብሎ ግን አደገኛ አዋቂ አድርጌ ነው የምቆጥረው። በነገራችን ላይ ውጊያው ያየ እስልምና የሰለጠነ ሃይማኖት ነው። በጊዜ አትሸኘውም። ጭካኔ ይፈልጋል። በፈጣሪ ስርዓት ለመኖር ጭካኔ ይፈልጋል። ጭካኔው ግን ለፍትህ ነው አይደል? ለፍትህ ነው። ፍትህ እኮ ነው። ለፍትህ እኮ ነው። እና ወደው ነው እንደ ሙስሊሞች ከጦርነት ሲዋጉ ሲገዳደሉ የነበሩት። ጠባቸው እኮ አላህ አንድ ነው መልእክተኛ መሐመድ ነው እንጂ እኮ አልሰረቁ፣ አልዋሹ። ምንድነው ታዲያ ነብዩ መሐመድ ሰርቀው ነው? ዋሽተው ነው? አጭበርብረው ነው? ለምንድነው ታዲያ ሲያሳድዷቸው ነበር? ቤትህ መጥቶ አንድ ሰው ታዲያ ሱቅህን ሊዘርፍ ዝም ትላለህ? ጂሃድ ማለት ይሄ እፎይ እንደሚያወራው ነው እንዴ? እቤት ሱቅ ሊዘርፍ የመጣ ሰው ብታስወግደው ምኑ ነው ኃጢአት የሚሆነው? ሃይማኖትህን ግን አታምንም ብሎ የመጣውን ሰው ታስወግደዋለና ቁጭ ብለህ ልታየው ነው እንዴ? ወደ ሌላው ስትሄድ ቀኝ ሲመታ ግራህን ይልሃል፣ አትስራ ይልሃል። እኔ እድሜ ዘመኔን እንደዚህ አሁን ደሃ ሆኜ የቀረሁት እድሜ ዘመኔን በሙሉ በዛ መንገድ ስላሳለፍኩ ነው። ከዚህ ዓለም ጋር ተጣልቼ ስራን ተጸይፌ ምናምን ተጸይፌ ካለህበት ዙር የሚል እምነት ይዤ እንደዚሁ የምናመርትበትን የምንሰበስብበትን ጊዜ ፌል አደረገ። ሙስሊሞች ሊኖሩ ይችላሉ በነገሩ ላይ በስነ ስርዓት የሚያራምዱት። እንዴት አድርገው ነው ዝም ብለህ አንዳንድ ዩቲዩብ ላይ አሁን ስለ ሷሃባዎች ታሪክ ዩቲዩብ ላይ ሰማለሁ። በእንደዚህ አይነት መንገድ ያራመዱትን ሃይማኖት እንዴት አንተ ዝም ብለህ ነኝ በማለት ታራምደዋል? እነሱ እኮ ህይወታቸውን ገብረዋል፣ ጊዜያቸውን ገብረዋል። የአህለል ኪታብን እርድ መብላት ይቻላል አይቻልም?
ነቢያችን በልተዋል። አጭር ነገር ማለት ቁርአን ላይ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ያ መርዝ የተደረገበትን ከትፍ ተሰጥተዋል። ከሷሃቦች ውስጥም እንደዚሁ እንደ ሞራ ነገር ተሰጥቷቸው ስለ ሷሃባው ተሰጥቶ እኔ ለማንም አልሰጥም ይሄንን ሲል ነቢያችን አይተውት ፈገግ አሉ። የተሰጠው ከይሁዲ ነው። ከይሁዲ የወሰዱት ምርኮ ነው። ከምርኮ የተወሰደ ስጋ ነው፣ ሞራ ነገር ያለው ማለት ነው። ነስ ቁርአን መጥቷል፣ ነስ ሐዲስ መጥቷል፣ ነስ ሷሃቦች ያስቀመጡበት አህዋል ነው ማለት ነው። አይሁድ እና ነሳራ አህለል ኪታብ ተብሎ ከተጠቀሰ ሴቶቻቸውን ማግባትሳ እሱ ላይም ኢጅማዕ ተጠቅሷል። አንደኛ ቁርአን አለ፣ ሲቀጥል ከዛም በኋላ ኢጅማዕ አሰሃባ አለ። ሷሃቦች እነ ዑስማን እነ ሙዓዝ ብን ጀበል እነ አብዱላህ ብን መስዑድ እነማን ናቸው አሉ ከሷሃቦች እንደዙ ያገቡ ኢጅማዕ የተጠቀሰበት። ይሄንን ጉዳይ ከክርስቲያኖች ጋር እንትን ለማለት የማይፈቀድ ነው የሚባልበት አህዋል አይቻልም። ድምድም አድርጎ የሚናገሩ ወንድሞችን ወላሂ አላህ ፊት ቆማላችሁ ጥሩ አይደለም ነው። ለክርክር ማሸነፍን ብላችሁ የጠቀማችሁት ከሆነ ቀትል ሙርተድንም እንደዚሁ ይስተባበላልና ዛሬ የምናየው ነው። ደርሳችን ላይ ይመጣል። ይሄንን መሳላ ስናገር አሁንም እንደፈለጋችሁ ጥግ ይዛችሁ መውሰድ ትችላላችሁ። ወላኪን ዲን ነው ይሄ ነገር። ዲን አልኢስላም ጉዳይ ሲሆን ደግሞ ዲን አልኢስላም አንድ ሰው በራሱ በፍላጎቱ የሚሄድበት ጉዳይ ሳይሆን ድንጋጌ ነው። ለማሚባለው ልጅ ምን ሲል ነበረ? ሰው እስልምና ላይ የሚወለደው ሚለውን አስተሳሰብ አልቀበልም ነው ያለው። ግን በአንድ በኩል እስልምናን ተቀብያለሁ ነው ያለው። ግልጽ ነው። እሺ አሁን ይሄንን ሰው ዝም ብዬ ልመለከተው ነው። ማንን ነው እየተቃወመ ያለው? ነብዩን ሰለላሁ ዐለይሂ ወሰለም። ምንድነው ያሉት ነብዩ ዐለይሂ ሰላቱ ወሰላም? ማሚ መውሉድን ኢላ ይውለዱ ዐለ አልፊጥራ፣ ማንኛውም ተወላጅ እስልምና ላይ ነው የሚወለደው አሉ። ፈአበዋሁ ይሁዊዳኒ አው ይነሽራኒ ወማ ኢላ ገይሪ ዛሊክ። ከዚህ ውጭም ያሉት ማንኛውም ሰው እዚህ ሚዲያ ላይ ወጥቶ ተቃራኒ ከሰለፎች አቂዳ ተቃራኒ ከነስ ተቃራኒ ከተናገረ ከተሳሳተ ስህተቱ እንዲታረም ይደረጋል። ኺላፍ ሲኖር የሆነ ኺላፍ ሲኖር ማርገብ ይዛችሁ የምትሮጡ ሰዎች፣ የሆነ ኺላፍ ሲኖር ድቤ ይዛችሁ የምትሮጡ ሰዎች አላህን ፍሩ፣ አላህን ፍሩ። ይخطئ ابن حسن يخطئ وابو عبد الله يخطئ وابو حفصه يخطئ። እኔ እዚህ እናንተን እያወራሁኝ ከተሳሳትኩኝ እዙ ከናንተ መካከል ያለው ወንድም እኔ ላይ ረድ ይሰጣል። አለቀ ነገው። ለምንድነው? ዲን አማና ነው። የዲናችን ጠባቂዎች ነን። ተወደደም ተጠላም የምትወደው ወይ የምትወጂው ኡስታዝ ሲሳሳት መልስ ይሰጣል። ሐሜት የምትሉት ነገር ነው ማይገባኝ። አሁን ማን የማንን ስም አነሳውኝ? የማንን ስም አነሳውኝ? ምንድነው ሐሜት የሚባለው? እና እኛ ቆይ የሆነ ለምሳሌ አሁንም ትናደዳላችሁ። የሆነ ሌባ አለ በሰፈራችን ሌባ አለ እንበል። ሸፈለወል ነው የሚሰግደው። ምሳሌ ነው የምላችሁ። አሁንም ደግሞ አቡ አብደላህ ሌባ አልከው እንዳትሉ ደግሞ የሌላንም ስም ጥቀሱ ከፈለጋችሁ ማለት ነው። ግልጽ ነው። እኛ ሐሜት ነው ብለን ስርቆትን ተው ማለት ልንተው ነው እንዴ? መስጊድ ውስጥ አንድ ሌባ አለ ሸፈለወል ነው የሚሰግደው፣ አንናገርም ስለ ሌብነት። አንድ ዛኔ አለ ሸፈለወል ነው የሚሰግደው። ምሳሌ ነው የምላችሁ። እሱን ፍርተንኛ ስለ ዝና ላናወራ ነው። ግልጽ ነው። ሐሜት ነው ምናምን አትበሉ። ቢላሂ አለይኩም አላህን ፍሩ። መጀመሪያ የአላህ ፍራቻ ምን እንደሆነ ይግባችሁ። አሙል ሙተከሊሚን ወላ ኒባሁ ናቢሂን የውሾች ጩኸት ውሻ አልከን በሉ። ደግሞ ወደዛ ሂዱና እኔ አይመለከተኝም የፈለጋችሁትን በሉ። አንተዋወቁም። ከፈለጋችሁ ፎሎዋችሁንም አንሱ። እኔ ስለ ፎሎ ደንታ የለኝም ወላሂ አልዓዚም። ከፈለጋችሁ ድርግም ብሎ ባህር ይግባ የቲክቶክ ራሱ ማለት ነው። አይመለከተኝም። ግልጽ ነው። አሁን ኢቲስቶቹን ያስነሱበታል። ጋይስ ምን አለ ትላላችሁ? እውነቱ መናገር ሲጀምር እስልምና ያሰማራቸው ግብረ ሰዶሞች አሉ የሚመጡ ሲጠሩ የሚመጡ ኑ አረ እየተሰቃየን ነው ምናምን ብለው ይጠሯቸዋል። ግብረ ሰዶሞቹን ይጠሩበታል። አሁን ትንሽ ቆይተው ምን አለ በሉ እውነቱ መናገር ከጀመረ
ግብረ ሰዶማውያኖቹን ያሰማሩበታል። እነዚህ ከብቶች ባቢሎን ምናምን የሚባሉ ልጥፍ፣ እነዚህ ልጥፎችን ኑና ስደቡልን ነው የሚሉት። ምን አለ ትላላችሁ? እስልምና መቆሚያ የለውም። ለምን መሰላችሁ? ጨለምተኛ ሃይማኖት ነው። በውሸት የሚመራ ዝም ብሎ በጨለምተኝነት የሚነዱ ናቸው። በጨለምተኝነት ሴቶቹ እንስሳዎች ባሪያ ናችሁ ሲባሉ እሺ የሚሉ፣ ጎዶሎ ናችሁ ሲባሉ እሺ ማሻአላ የሚሉ ዝም ብለው የሚመሩ ሰዎች ናቸው። እና ይሄ ልጅ እውነቱን እየዘረገፈ ነው ያለው። በቅርቡ ያወግዙታል። በቅርቡ ይሰበሰቡና ግብረ ሰዶማውያኖቹን ያሰማሩበታል። ተቃውሞ ይጀምራሉ። ቃላት ለቀማ ይጀምራሉ። ያው እንግዲህ እናውቀዋለን የሚዲያውን ነገርና ጋይስ ይሄ ልጅ እስልምናን ሰባብሮ ይወጣል። ብሬኪንግ ዳውን አድርጎት ማለት ነው። ይሄ ልጅ እኔ ተመችቶኛል። የምር ነው የምላችሁ። እኔ ተመችቶኛል ቪዲዮዎቹ ምናምን ማለት ነው። እስቲ ብሮ ክፈትልን አንድ ሁለት ምናምን እንደበርበት። ሰራ እንደምታውቁት 3 ወር ወይ 4 ወር ህፃን ነው። ገና ልጅ ነው። በዲም ላይ እንትንም ነው። መሰረታዊ ነገሮች እስልምና አንድ ሰው እስልምና ለመግባት እስልምና ሙሉ ለሙሉ ጥንቅቅ አድርጎ ማወቅ አይጠበቅበትም። ምክንያቱም እስልምና በጣም ባህር ነው፣ ሰፊ ነው እንደምትመለከቱት። ስለዚህ ቀስ ብሎ የሚያደግ ነገር ነውና እሱ እስልምና እንዲቀበል ያደረጋቸው መሰረታዊ ነገሮች አሉ፣ እነሱ አሉ። በተጨማሪ አንዳንድ ነገሮች የማያውቃቸው ነገሮች አሉ። እሱም ያለው እስልምና የተፈጥሮ ሃይማኖት ነው የሚለው አልገባኝም። የተፈጥሮ ከሆነ ለምን እቀበለዋለሁ ብሎ ነው ያለው። አንደኛ ነገር ቢቆረጥ ጥሩ ነበረ። ልጁ ካልቆረጠው ደግሞ ይሄንን ነገር ማስተካከል ይችላል። ከኔ ጋር አውርተናል ከተርላ ጋር በዚህ ዙሪያ ላይ ማለት ነው። ሌላ ደግሞ 72 ሴት ምናምን ካፊሮች ይላሉና ለሞክድ ለማድረግ ወይም ለመበሻሸቅ ይጠቀሙበታል። እኔ ግን 72ም ቢሆን ምንድነው ችግሩ? እሱ ከሌለ እንደውም ምናምን ብሎ ያለበት አለ። 72 ሴት የሚለውስ ራሱ ዳይፍ ሐዲስ ነው ወይ የሚለው ነገር እሱንም እናያለን። ሌላው እንደምትመለከቱት የሐዲስ ጉዳይ ተነሳው አለ ለማለት የፈለገው ኢንተንሽናሊ ቁርአን ነው እያነበብኩኝ ያለሁት። ሐዲስ የሚባለው ግን ዳይፍ ሰሂህ ምናምን ነገር የሚባል ነገር ስላለ ከዛ አንፃር ይሄ እዛ አልዳፈርም ገና ነኝ በእውቀት ለማለት ነው የፈለገው። ግን አጋጣሚ ሆኖ የአፎ ለምታ ሆኖ ያው አንዳንድ ነገሮችን መስጊድ ውስጥ የተለያየ ነገሮች ትምህርቶች አሉ። ሐዲስ ነው ያለያያቸው ምናምን የሚል ነገሮች አሉ። እሱ መቆረጥ ይችሉ ነበረ። ይሄ ልጅ አሁን ምንም ነገር ቢናገር ገና አዲስ ነው። ስለዚህ እኛ ባልፈጠርነውና ባልወለድነው ነገር ላይ አላህ ባዘጋጀው ስርዓት ውስጥ ኮምፕሌን ማቅረብ አንችልም ነው እንጂ 72 73 አንድ እኮ 12500 ብሎ እኮ ደግሞ ቪዲዮ ሰራ። 12000 ይሁን 1000 8000 ይሁን ጉዳዩ ምንድነው ነው? ለዛ ነገር ማብራሪያ አይሰጡም ለማለት ነውና ብዙ ሙስሊሞች ከቁርአን ውጪ እነዚህን ጥቅሶች እየጠቀሱ ስለ ሴት ወንድ ግንኙነት ስለ ሴክስ ምናምን ሙስሊም የተለየ ቀንዝራም ሴክሳም አድርጎ በመቁጠር ከማደናበር ይልቅ ለምትጠየቁት ጥያቄ መልስ ስጡ ነው። 72ም ይሁን 73 አንድም ይሁን 4 ቁርአን እያነበብኩ ነው። ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁን ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት የጣሁት? ብዙ ጊዜ በአርብ በሚሰጡ ትምህርቶች ቁጥባ ጁምዓ ላይ አንዳንድ ጊዜም ትምህርቶች የሚሰጡት የአንዱ ኡስታዝ አመለካከት ከአንዱ ኡስታዝ ጋር የሰማይና የምድር አይገናኝም። ግራ አያሰኙኝም። which is not basic ምንም ግራ አያሰኙኝም። በደንብ በብዙ መንገድ ያለፈ ኤክስፒሪየንስ ይወስላለኝ። አንዱ ጋር ደግሞ የሚፈቀደውን አንደኛው ደግሞ አይፈቀድም ብሎ ይፈጠፍጥብሃል። እንደዚህ ለአዳዲስ ሰለምቴዎች ከባድ ነው የሚሆነው። አንተ እስማኤል የጻፈው መጽሐፍ በምን አይነት የእምነት ክፍል ሆነህ በምን አይነት መረዳቱን እንደጻፈው አላውቅም። ሞቲቪንም ማወቅ አለበት። አላውቅም። ስለዚህ አንተን ጽሁፍ አንብቤ ለምን እሰቃያለሁኝ? አንተ የኔ ያስረዳህ አንተ የተገነዘብክበት ለምን እኔ ዱዓ አላረግም እንዴ? ለምን አልጸልይም? እኔ ራሴ አፍተር ኦል ሐሳቡም የሰው ነው ሐሳብ ነው። ከዛ ደግሞ ሐዲሶችን ጠይቃለሁ። እኔ በመጠየቅ አልፈራም። ረሱል ከሞቱ ከ250 ዓመት በኋላ ነው ሐዲስ የተጻፈው። በጣም ጥንቃቄ የተሞላበት ነው። ከማን የሰማኸው? ማን የነገረህ? ያኛውስ የነገረው ማን ነው? ከሌ የሆነ ሐዲስ እንደዚህ ሰምቷል ብለው በእግር ሂደው ፈልገው ጠይቀው ባህሪያቸው ተጠንቶ ማን ነው ላንተ የነገረህ እያለ ሶርሱን ያጠናሉ። ወደ እንግዲህ ሶርሱ እስማኤል ማን ነገረው፣ ተድላ ማን ነገረው እየተባለ እዛ ሶርሱን በደንብ ያጠናሉ። ስቲል የሁሉም ሐዲሶች ሶሒህ የተባሉት በተለይ ስለዚህ እነዛ ከ250 ረሱል ከሄዱ ከ250 ዓመት በኋላ ከሆነ ከተጻፈው አሁን እንደዚህ አይነት ግርታ ውስጥ መግባት አልፈልግም።
እዚህ ነገሮች ግን በመፈጠር ሰው ሁሉ ሙስሊም ነው የሚለው ሙስሊሞች ለራስ የሚሰጡት ዕውቅና ሊሆን ይችላል። አንተ ስለኔ የምትሰጠው ዕውቅና ሊሆን ይችላል እንጂ በተፈጥሮ ሰው ሁሉ እስላም ከሆነ ማንም ሰው ምንም መነጋገር አያስፈልግም ነበር። ልክ እስልምና እንደ አፍንጫ እንደ አይን እንደ ምናምን በማንነት አብሮ ይመጣል። ያን ማንነት ደግሞ ሰው መቀየር አይችልም። ለዚህ ነው ጎስፕል ታዲያ ለምን ነብዩ መሐመድ ታዲያ አላህ አንድ ነው መልእክተኛው መሐመድ ነው እያሉ ለነዛ ሸይጣኖች ጣዖቱንም ድንጋዩንም ምኑንም ሲያመልኩ የነበሩ ሰካራሞች ሰው ከነህይወቱ የሚቀብሩ ሰዎች በተፈጥሮ ስርዓት ግን ቅድም እንዳልከው እዝነትም ጭካኔም ምንም አለ። አንተ ነፈቅደህ ነገሩን የምታደርገው ይህን በወሲብ ቅንዝርናና ጥማት አእምሮ የጨቀየ እስላም አንድ ያዳምጠነው እንመለስና ወንዶች በእስልምና ጀነት ውስጥ 12500 ሴቶችን ወሲብ እንደሚያደርጉ እንመለከታለን። 72 ሴት ፈልገን ይልሃል። እርምጥምጥ እዚህ ሲል መጠመጣል እንደሚውለው እዛ ጋር ጀነት ተብሎ ተስፋ ካላደረክ እንደዛ አይነት ነገር ተስፋ ካላደረክ አላህ እንደዛ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነ? በጀነት ሴት 72 ጉጥ ያለው እና ጉጥ ያለው ጦት እየተደሰትክበት ይዋል ካለም እንደዚህ እሱን ነው እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ? ዝም ብለህ የሆነ ጎረምሳ 30 ምናምን ዓመት እያየ መዘመር አይደብርህ? እዚሁም ሆኖ ይደብራል እየበላ እየጠጣ ህይወት። በመቀጠል ይህ ሙስሊም እየተናገረ ያለው ጀነት ውስጥ እንደፈለኩ ወሲብ ካላደረኩ ምንም ጀነት ሆነው በማለት በወሲብ ሱስ አእምሮ የጨቀየ ወንድማችን ጀነት ገብቶ መዘመር፣ መጸለይ፣ አምላክን ማመስገን በጣም ይሰለቻል፣ ይደብራል። ይልቁንም የሚያስደስተው ከብዙ ሴቶች ጋር በወሲብ መዳራት ነው እያለን ነው። የእስልምና ገነት ወንዱን ብቻ ማዕከል ያደረገ ሴቷን ግን ያገለለ ለወንዱ በዝሙትና በወሲብ እንዲጨማለቅ የፈቀደለት ቆሻሻ ቦታ እንጂ ሰዎች አእምሯቸው የሚቀበለው የዘላለም የደስታ ቦታ አይደለም። እንግዲህ እስልምና የማረከኝ ጀነት ገብቼ እንደዚህ በወሲብ እንደምጨማለቅ ሳውቅ ነው ብሎ እየተናገረ ነው። አብሮት የተቀመጠው ሙስሊም እንኳን ምን ያህል እንደተሸማቀቀ ያስተዋላችሁት ይመስለኛል። እውን ሙስሊም ሴቶች ይህንን በወሲብ የተጨማለቀ ጀነት ትፈልጉታላችሁን? መልሱን ለራሳችሁ ልተውና እኔ ግን ይሄንን ነገር ከእስላማዊ ማስረጃዎች ልጥቀስ። በመጀመሪያ በሳሂህ አልቡኻሪ 4879 ላይ እንደዚህ ብሎ ሙሐመድ ተናግሯል። አብደላህ ቢን ቀይስ እንደተረከው የአላህ መልእክተኛ እንዲህ ብሏል። በጀነት ውስጥ 60 ማይል ስፋት ካለው አንድ ባዶ ዕንቁ የተሰራ ድንኳን አለ። በእያንዳንዱ ማዕዘን ውስጥ ሌሎች ማዕዘናት ላይ ያሉትን የማያዩ ሚስቶች አሉ። አማኞችም ይጎበኟቸዋል፣ በእነርሱም ላይ ይደሰታሉ ብሎ ተናግሯል። እንግዲህ ከዚህ እንደምንረዳው በጀነት ወንዶቹ ሄደው በየጥጋ ጥጉ እርስ በራሳቸው የማይተያዩ ሴቶችን በወሲብ ወንዶቹ እንደሚደሰቱባቸው ነብያቸው አስተምሯቸዋል። በሌላ ዘገባ ደግሞ ሙሐመድ እነዚህ ሴቶች ስጋቸውን አልፎ አጥንታቸው እንደሚታይ ይናገራል። እንግዲህ ይህ ወንድማችን አጥንት ወሲብ ለማድረግ ነው ገነትን እንደዚህ ተስፋ ያደረገው። በመቀጠል ታዋቂው የሙስሊሞች ሊቅ ጀላሊዲን አልሱዩጢ አዱረል መንሱር በተባለ መጽሐፉ ላይ ቅጽ 1 ገጽ 211 ላይ እንደዚህ ይላል። አልባይሃቂ አልበእስ በተሰኘው መጽሐፍ ላይ ከአብደላ ኢብን አቢ አውፍ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። ከጀነት ሰዎች አንዱ የሆነው ሰው 500 ሁር አላይኖችን 4000 ደናግላንን እና 8000 የቀድሞ ባል የነበራቸውን ሴቶች ያገባል። ከእያንዳንዱም ጋራ በምድር ላይ የኖረውን ያህል ዘመን ይታቀፋቸዋል ብሎ ይናገራል። እንግዲህ እነዚህን ቁጥሮች ብትደምሯቸው 500 ሲደመር 4000 ሲደመር 8000 12500 ሴቶችን ሙስሊሞች በገነት ተስፋ አድርገው ወሲብ እንደሚያደርጓቸው ይናገራሉ። እንዴት 12500 ሴቶችን ወሲብ አድርገው ይጨርሳሉ ብላችሁ ተገርማችሁ ሊሆን ይችላል። ነብዩ ግን እጅግ በጣም ጥበበኛ ስለሆነ መፍትሄ ተናግሯል። በጃሚዓ ተርሚዚ 2536 ላይ ሙሐመድ የተናገረውን እንመልከት። አነስ እንደዘገቡት የአላህ መልእክተኛ እንደዚህ ብለዋል። አማኝ በጀነት ውስጥ ለግብረ ስጋ ግንኙነት የዚህንና የዚያን ያህል ጥንካሬ ይሰጠዋል። እንዲህም ተባሉ፣ የአላህ መልእክተኛ ሆይ ይህን ማድረግ ይቻላልን አሉ። እሳቸውም 100 ሰው ጥንካሬ ይሰጠዋል ብለው መለሱ። እንግዲህ ሙስሊሞች 12500 ሴቶችን በ100 ሰው የወሲብ ጉልበት ከሴቶች ጋራ እዛ ሄደን ወሲብ እናደርጋለን እንጨማለቃለን ብለው ያምናሉ ሙስሊሞች። ይህ አጋንንታዊ ነው፣ የአጋንንት እምነት ነው። አጋንንት ሰይጣን በወሲብ ሱስ እናንተን አይምሯችሁን አስሮ ገነትን እንደዛ ተስፋ አድርጋችሁ እስልምና ውስጥ እንድትቀመጡ አድርጓቸዋል። በወሲብ ማርኮ አስቀምጧቸዋል። ይህ ወንድማችን እንደተናገረው ከዚህ አጋንንታዊና ጨለማ ሃይማኖቶታችሁ ብርሃን ወደ ሆነው ወደ ክርስትና እንድትመጡ በክርስቶስ ኢየሱስ ፍቅር ጥሪ ያቀርብላችኋለሁ።